תודה רבה לעוז משכנתאות, נחשון שעובד אצלו, וברוך השם חסכו לנו כמעט 300,000 שקל, והנה אנחנו פה בבנק, היום עשינו את החתימות, ושהשם בערת השם יזכה את כל זה זכות לאברכים, שיש להם אופציה לחסוך על כל כך הרבה כסף, רק צריכים לעשות את הקפיצה ובאמת להאמין שזה נכון, כי זה נכון. שיהיה לכם בהצלחה. תודה רבה, רצינו להגיד ולהודות לאסף, שעזר לנו עם המשכנתאות, שזה בכלל לא היה בראש אפילו, שנצליח ושזה כל כך סידר לנו את הכל ועזר לנו ומיהר, ועשינו את זה ממש בתוך 3 חודשים, סיימנו את הכל. היה איתנו זמין בלילה, בבוקר, בצהריים, בשעות לא שעות, ממש נחמד. ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ የማክሰኞ ምሽት የወቅታዊ ዜና ክፍለ ጊዜያችን አሁን ይጀምራል። እንደተለመደው በአበይትና ዋና ዋና ዜናዎች ነው የምንጀምረው። የኮሮና በሽታ አሳሳቢነቱ እንደቀጠለ ነው። የሟቾች ቁጥር 2032 ደርሷል። 2000 እንዳለፈ ሰሞኑን መጠቆማችን የሚታወስ ነው። በጽኑ የታመሙና በማሽን የሚተነፈሱ ደግሞ 826 እንደሆኑ ለማወቅ ተችሏል። በ24 ሰዓት ውስጥ በተደረጉት ምርመራዎች ከ3000 በላይ ታማሚዎች ወይም በበሽታው የተለከፉ መሆናቸውን ለማወቅ ተችሏል። ያም ሆነ በአጠቃላይ ሲታይ ቁጥሩ ቀንሷል። ይህ በዚህ እንዳለም በቅርብ ቀናት ውስጥ የአስቸኳይ ጊዜ አዋጅ ቀለል የሚልበት መንገድ እየተፈለገ መሆኑንም የደረሰን ዜና ያመለክታል። ተጨማሪ ማብራሪያ አሁንም እንደገና የፖለቲካ ዜናዎች ቃል አቀባያችን ጋቢ ወርቁ። ጋቢ ጤና ይስጥልኝ። ተነስተልኝ ፋሲል ጋቢ ከሀይፋ። ጋቢ በቀትር በኋላ የወቅታዊ ዜና ክፍለ ጊዜያችን በአሁኑ ወቅት ያለበትን ተጨባጭ ሁኔታ ለመነጋገር ሞክረን ነበር። ካቢኔውም ይሰበሰባል ተብሎ ነበር፣ ላይሰበሰብ ይችላል ተብሏል። ዛሬም ምንድነው? ምን ችግር ተፈጠረ? እንግዲህ በአጠቃላይ ፋሲል ያለው ችግር በጣም ውስብስብ ነው። ምክንያቱም ይህንን የሚደርሱበትም ውሳኔ የሚወያዩበትም ሁኔታ ካለው ከውጤቱ ጋር ወይም ደግሞ በዚህ በወረርሽኝ በሽታ ከሚያዙት ጋር የተያያዘ ስለሆነ ይህም በየጊዜው ስለሚጨምር እንደገናም ደግሞ የሚቀንስበትም ጊዜ አለ፣ የሚጨምርበትም አለ አይደለ። ይሄ በጣም አንድ ወጥ የሆነ ነገር አይደለም። በዚህ የተነሳ ዛሬም ለምሳሌ አሁን በክነሴት ያለው ልዩ የኮሮና ወረርሽኝ ኮሚቴ በዚህ ላይ ውይይት ተደርጎ ነበረ። ከዚያም የነበሩት አጠቃላይ ባለሙያዎችም ቀርበው ሲናገሩ ምንድነው ይሄ ምናልባት ዓመት በላይ ሊቆይ ይችላል። ይሄ ወረርሽኝ ማለት ነው። በሽታው እዚያ ሊቆይ ይችላል። ስለዚህ አሁን የምንነጋገርበት ጊዜ ገደብ የሚጣለው ለዓመት ሰውን ዘግቶ ለማስቀመጥ ነው ወይስ ምንድን ነው? አሁን ያለበት ሁኔታ እኛም ይህን እንደ ጉንፋን ወይም እንደሌላ በሽታ አይተን አብረን ከዚህ በሽታ ጋር ጎን ለጎን የምንሄድበትን የስራችንም በየጊዜው የምናከናውነውን ስራ የምናከናውንበት መንገድ በዚሁ መፈጠር አለበት። እንደዚያ ካልሆነ ግን አንደኛ የኢኮኖሚ ሁኔታ ማሽቆልቆሉ፣ የኢኮኖሚ ጉዳት ህብረተሰቡን የበለጠ ስለሚጎዳው በዚህም የተነሳ ገደቡንም ጭራት ላያከብሩ ይችላል። በሌላ በኩል ደግሞ የማህበራዊ እንቅስቃሴዎችና በተለይ ሰዎቹ ከሰው ተለይተው የሚኖሩበት ሁኔታ የበለጠ ከባድና እንዲሁም አንዳንዶች እንደሚሉት ከሆነ ይሄ ብቸኝነት ሌላ የከፋ ድርጊት ሊያስከትል ይችላል እና አሁን ያለው ሁኔታ ሌላ ፕሮግራም መነደፍ አለበት። ሁሌ አሁን በገደብ በመጣል ብቻ ሳይሆን ሌላ ፕሮግራም ተደርፎ እዚህ ከኮሮናው ጎን በጎን አብረን የምንሄድበት መንገድ መያዝ አለበት የሚል ሁኔታ ላይ ነበር። ስለዚህ አሁንም በካቢኔው ውስጥም እና በተለይ በክኔሴትም ከተለያዩ ባለስልጣናት ጋር ያለው ሁሉም አንድ ወጥ የሆነ አቋም የላቸውም። በዚህም ምክንያት ዛሬም ለምሳሌ ይሰባስባሉ የተባሉትን ክርክር ስላለ ከፍለው ለምሳሌ የራሳቸውን ወገን ወይም ደግሞ እነሱን ለፖለቲካ የሚደግፏቸው የነሱ ተሎ ጉዳያቸው እንዲያዝላቸው እንዲከፈት የሚፈልጉ አሉ። ለምሳሌ አሁን ስለ ሰላማዊ ሰልፍ ጉዳይ ይሄ ለምሳሌ ከዛሬ ጀምሮ ባልፉር በመሄድም ሰላማዊ ሰልፍ ከዛሬ ማታ ጀምሮ ሰላማዊ ሰልፍ ማድረግ ይችላሉ ማለት ነው። አዎ። ስለዚህ በከፍተኛው ፍርድ ቤት ባለፈው በጠየቀው ጥያቄ መሰረት ትላንት መንግስት የሰጠው መልስ ምንድነው? ከአሁን በኋላ ይሄ አስቸኳይ ጊዜያዊ
አዋጁን አውርደናል። በሰላማዊ ሰልፍ ዙሪያ ያለው ሁኔታ ተፈቷል። ሰላማዊ ሰልፍ ማካሄድ ይችላሉ የሚል ሁኔታ መልስ ተሰጥቶበታል እና ሌሎችስ ምን ይሆናሉ የሚለው ጉዳይ በዚህ ላይ አከራካሪ ነው። ለምሳሌ የንግድ ቦታዎች መከፈት አለባቸው፣ የካፌና የተለያዩ የምግብ ቤቶች መከፈት አለባቸው የሚሉ አሉ። በአጠቃላይ ይህንን ውይይት ተወያይተው እንደገናም ከስምምነት ለመድረስ ገና ራሳቸውም በውጭ አጀንዳውን ራሱን ተስማምተው አልደረሱበትም። ተስማምተው ያን አጀንዳ ይዘው ተቀረቡ፣ ምናልባት ውጤት ይኖረዋል። ጋቢ በጣም አመሰግናለሁ። ወደ ሌሎች ዜናዎች ስናልፍ ያው ጋቢም በአጠቃላይ ሁኔታ ጠቆም ለማድረግ ሞክሯል። ትምህርት ቤቶች ፊታችን እሁድ ሊከፈቱ እንደማይችሉ የመምህራን ማህበር ዋና ጸሐፊ ተናገሩ። ዋና ጸሐፊዋ ወይዘሮ ያፋ ቤን ዳቪድ በሰጡት መግለጫ መንግስት መመለስ ያለበት ብዙ ጥያቄ እንዳለም ጠቁመዋል። እንደገና ወደ ኮሮና ስንመለስ በኮሮና በሽታ ከተያዙት አዛውንቶች ከ150 እጁ ሃይማኖት አክራሪዎች እንደሆኑ ለማወቅ ተችሏል። ራሚ ሌቪ ኢስራኤር የተሰኘውን አየር መንገድ ለመግዛት ሀሳብ ማቅረባቸው ተገለጸ። ራሚ ሌቪ በስማቸው ብዛት ያላቸው ሱፐር ማርኬቶች ባለቤቶች ናቸው። ሁላችንም እንደምናውቀው የኢየሩሳሌም ከተማ ነዋሪ የሆኑት ራሚ ሌቪ ንግድ የጀመሩት ከትንሽ ሱቅ ነው። ከጊዜ ጊዜ ሱፐር ማርኬቶች፣ አሁን ደግሞ እነሆ አየር መንገድ ለመግዛት ሀሳብ አቅርበዋል። የሚገርም ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የተባበሩት አረብ ኤምሬት መሪ በቅርቡ ተገናኝተው እንደሚወያዩ ተገለጸ። ከሚቀጥለው ሳምንት ጀምሮም ከዱባይ ወደ እስራኤል አውሮፕላኖች ጉዞ ማድረግ ይጀምራሉ። ስምምነቱ ማለትም በእስራኤልና በተባበሩት አረብ ኤምሬቶች መካከል የተፈረመው የሰላም ስምምነት በካቢኔው በትላንትናው ዕለት ጸድቋል። በያዝነው ሳምንት ደግሞ በክኔሴት ይጸድቃል ተብሎ ይጠበቃል። መንግስት ለንግድ ተቋሞች የሚሰጠው ብድር እንዲጨምር ወይም እንዲያድግ ሀሳብ እንዳለው ተገለጸ። ቁጥራቸው የበዛ የንግድ ተቋሞች እየተዘጉ መሆኑንም ለማወቅ ተችሏል። እንግዲህ በዚህ ምክንያት ነው መንግስት አሁን የአስቸኳይ እርዳታ ለመስጠት ፈልጋለሁ የሚለው። ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዚደንት ኢሳያስ አፈወርቂ በዛሬው ዕለት ታላቁን የህዳሴ ግድብ እየተዘዋወሩ ጎብኝተዋል። ታላቁ የህዳሴ ግድብ የመጀመሪያ ውሃ ሙሊት ከተከናወነ በኋላ ጠቅላይ ሚኒስትሩ ወደ ግድቡ ሲያመሩ የአሁኑ የመጀመሪያ ጊዜያቸው ነው። ፕሬዚደንት ኢሳያስ አፈወርቂ ከትላንትና ጀምሮ ለ3 ቀን በይፋ ኢትዮጵያን እየጎበኙ መሆኑንም የፋና ቴሌቪዥን ጣቢያ አስታውቋል። የውጭ ሀገር ዜና። በአሜሪካ በኮሮና ወረርሽኝ በሽታ የሞቱት ቁጥር 215 ሺህን አልፏል። ወደ 8 ሚሊዮን የሚጠጉ ደግሞ በሽታው እንደተያዙ እየተነገረ ነው። በዓለም ዙሪያ በበሽታው የሞቱት ቁጥር 1 ሚሊዮን 100 ሺህ እየደረሰ ነው። በዓለም ዙሪያ በበሽታው የተያዙት ቁጥር ወደ 40 ሚሊዮን ተጠግቷል። የሚያስደነግጥና የሚያስገርም ቁጥር ነው። ለማንኛውም ወደ አውሮፓ ስናልፍ ደግሞ በበሽታው የተያዙት ቁጥር እየጨመረ መሆኑ እየተነገረ ነው። የተለያዩ ገደቦችም እንደገና በድጋሚ እየተጣሉ ነው። ከፍተኛ የምስልና ድምፅ አቀነባባሪያችን ጡቪያ እስኪያው በአሁኑ ወቅት ግሪክ አቴንስ ይገኛል። ጡቪያ ሻሎም ሹቭ አላን ፋሲል ወይኔ ጡቪያ תשמע, במהדורה מוקדמת שלנו דיברנו בגדול על הנתונים. עכשיו אני רוצה שתציין את הנתונים, אבל לפני הנתונים אני מבין שאירופה עוד פעם חוזרת לסגרים, לא סגרים כלליים, אבל סגרים מקומיים, שהתחלואה עולה. אז תראה, אז קודם כל בוא נדבר על נתונים כמו שאמרת. אז מבחינת ה-total cases, מה שנקרא המספרים הכלליים, אז ביוון יש 22,652, בישראל 294,000. מתוך המחלימים, 9,989 ביוון, 239,000 בישראל. מבחינת המתים, 456 ביוון, ו-2021 בישראל. עכשיו, קודם כל דיברו הרבה על האמינות בעצם, כל המומחים, כן, לא אני. כל המומחים דיברו על האמינות של בדיקות הקורונה. אתה גם מקשיב את עצמך כמומחה, ואנחנו מכירים אותך הרי. לא, אני מסתמך על מומחים, אני ממש לא מומחה, אני מה לי ולזה, אני עוסק בזה. אבל כל ההפחדה הזאת שיוצרים היא בעצם משמשת בארץ, באמת, מה שקורה זה שמשתמשים בהפחדה הזאת בשביל
בשביל לקחו את הקורונה ומשתמשים בה לצרכים פוליטיים. עוד פעם חזרנו לפוליטיקה. עוד פעם, תקשיב, עכשיו, לא. אני אגיד לך משהו, אני מסתובב פה באתונה. כן. עכשיו, כולם אומרים שזו מחלה שהקטה בכל העולם, זה נכון. אבל היא הקטה גם פה ביוון, ופה ביוון אתה רואה יחסית מדינה שמתנהלת בצורה רגועה, בתי העסקים פתוחים, אנשים יוצאים, מבלים. אני יכול להגיד לך, כמו שאנחנו רואים עכשיו בתמונות, אבל טובי, אני שואל אותך שאלה, שנייה, אני שואל אותך. מה אנחנו בישראל נכשלנו? איך היוונים הצליחו? גם האוכלוסייה שלהם יותר גדולה מאיתנו. איך קורה דבר כזה לפי מה שאתם מביאים בשטח? כן, קודם כל אני יכול להגיד לך על עצמי, כן? אומרים שיש הפגנות בהתקהלויות. אני הפגנתי, אתה יודע, מפברואר הפגנתי כמה שרק אפשר, לפעמים פעמיים 3 בשבוע, אוקיי? עכשיו, בשביל להגיע ליוון, נתונים, עובדות. בשביל להגיע ליוון הייתי צריך לעשות בדיקת קורונה, כן? עשיתי בדיקת קורונה, יצאתי שלילי. זה אומר שאם היו הדבקות בהפגנות, הייתי חוטף את הקורונה 700 פעם. זה לא קרה. אוקיי, אז בעצם אני ההוכחה שאין הדבקות בהפגנות. ידעתי שתגיע לזה. אבל עכשיו תגיד לי, אבל אני עוד פעם שאלתי, מה אנחנו לא הצלחנו בארץ? איך היוונים הצליחו? האוכלוסייה שלהם גם יותר גדולה. לפי הנתונים שלך, הם פשוט מוצלחים. כי הם מתנהלים בצורה קצת יותר נורמלית. מה שמנחה אותם זה הדבקות וההתנהלות בעצם החברתית, ולא פוליטיקה. אתה אומר, הפוליטיקה עושה בעיות בארץ, ביוון אין פוליטיקה, לכן הם מצבם יותר טוב, לפי מה שאתה אומר. לא, קודם כל יש ביוון פוליטיקה, ויש פה ממשלה שהיא מאוד, בוא נאמר, לא אהודה, לפחות באזור הזה שבו אני נמצא, אבל כשהממשלה יוצאת עם הנחיות שהן קשות מדי, הציבור כולו מוחה. מה שלא קורה בארץ זה מאוד, מה שאתה פרטיזן, מאוד מפגינים או לא מפגינים לפי הסתייגות פוליטית. אוקיי, בוא נשאל אותך שאלה ממש האחרונה, זמננו הולך ומסתיים. מה אתה שומע? אני רק אגיד לך פסים, עכשיו, מתוך שיחה שניהלתי פה עם אנשים, גם בסגר הקודם שלהם, היה להם הרי סגר ממרץ עד מאי, גם בסגר עסקים יכלו לפתוח. היום אני יכול להגיד לך שלמרות שהעסקים פתוחים הם יכולים להיות, הם חייבים לסגור בחצות, אבל לפחות לא ממוטטים את העצמאים. ועוד משהו, כשאני עשיתי בדיקת קורונה בארץ בשביל להגיע, היא עלתה לי 590 שקלים, 589 שקלים. פה ביוון אם אתה אזרח יווני ויש לך בעצם ביטוח בריאות, לא באמת, זה מעניין. בגלל שיש לך ביטוח בריאות אתה מקבל את בדיקת הקורונה בחינם. עכשיו, תחשבו כמה המדינה מקשה על אזרחים, כל הגובה של הכנסות, זה שלא נותנים לאנשים בעצם לדאוג ולהסתכר בצורה מכובדת, וגם הכנסות האלה שנותנים לאנשים שהם פסיכיים לגמרי. אז אני חושב שאנשים צריכים טיפה להתנהל עם טיפה יותר ביקורתיות כלפי הממשלה אוקיי, בוא נעשה ככה, טוביה. אנחנו קודם כל מאוד מודים לך שתחזור לשלום עוד כמה ימים אתה חוזר, אבל מחר מחרתיים אנחנו רוצים שתבדוק מה קורה באירופה, שעוד פעם מתחילים סגרים בגלל התחלואה העולה, ואתה תעדכן אותנו. אני מודה לך, טוביה מהאתונה. אני מודה לך מאוד. אני מודה לכם, ותחזיקו מעמד שם בישראל. אנחנו בסדר. ኦኬ ክቡራትና ክቡራን ተመልካቾቻችን ቱቪያን እናመሰግናለን። ባጭሩ ቱቪያ ማለት የፈለገው በስነ ስርዓት ሁኔታው ስለሚከታተሉት መንግስት በስነ ስርዓት ውሳኔዎች ላይ ስለሚደርስ ምንም እንኳን የግሪክ የህዝብ ቁጥር ከእስራኤል ከፍተኛ ቢሆንም በበሽታው የተያዙት በበሽታው የሞቱት ቁጥር አነስተኛ ነው የሚለው ስለ አውሮፓ የጠየቁት ጥያቄ በቂ መልስ አልሰጠኝም። ያሞነ ይሄን በማስመልከትም ሰሞኑ እንደገና እናነጋግረዋለን። አበይትና ዋና ዜናዎችን ይመስላሉ። ማስታወቂያ እንመለሳለን። የኮሮና በሽታ ወደ ከባድና አደገኛ በሽታ በመቀየር ለሞት ይዳረጋል። የአንድ ሰው ያፍና ያፍንጫ መሸፈኛ ማድረግ በቂ አይደለም። አስተውሉ፣ ከሌላ ሰው ጋር ስትገናኙ እናንተ ብቻ ከሆነ አፍና አፍንጫችሁን የሸፈናችሁት ይህ በቂ አይደለም፣ ተገቢውን ጥበቃም አያደርግላችሁም። በሁለት ሰዎች መካከል በሚደረግ ግንኙነት አንዱ ብቻ አፍና አፍንጫውን ከሸፈነ በ85 እጅ በበሽታው ከመያዝ ይድናል። ነገር ግን ሁለቱም ሰዎች አፍና አፍንጫቸውን ሸፍነው ከተገናኙ በ95% ከፍ በማለት በበሽታው ከመያዝ ይድናል። ኮሮና ይገላል፣ ጭንብል ሕይወትን ያድናል።
የኮሮና በሽታ ወደ ከባድና አደገኛ በሽታ በመቀየር ለሞት ይዳርጋል። ዝግ ቦታ ለኮሮና መተላለፊያ ወጥመድ ሊሆን ይችላል። ቫይረሱ በክፍሉ በመበተን ይከማቻል። በጠብታዎች አማካኝነት ቫይረሱ በክፍሉ ተሰራጭተውና ተከማችተው ይገኛሉ። ዝግ በሆነ ክፍል ከሌላ ሰው ጋር ከመሆን ተቆጠቡ። የግድ ከሌላ ሰው ጋር በአንድ ክፍል መሆን ካለባችሁ አየር የሚያስገባ ክፍት ቦታ አስቀሩ። የ2 ሜትር ርቀት ጠብቁ። ሁሉም ጭንብል ያድርጉ። ኮሮና ወረርሽኝ በሽታ ይገላል፣ ጭንብል ህይወትን ያድናል። ስለመጣችሁ በጣም አመሰግናለሁ። ዛሬ እንድናወራ የፈለኩት ለመሆኑ በሀገራችን ውስጥ የቁንጅና ቀለሙ ምንድነው? አበሻ ምቀኛ ነው የሚለውን ነገር በምን መንገድ ይገለጻል በእናንተ ህይወት ላይ? ሁላችንም እኔን ጨምሮ እኛ ሀገር ይሄ ነገር አርስት አይደለም ብለን ነው የምናስበው። የቅጅና ተዛማጅ መብት ሲነሳ እንሰማለን። ሀሳብን የሚያከብር ማህበረሰብ እስክንሆን ድረስ ሞር የሚያሳስበኝ ምንድነው በእጃችንስ ያለውን እንደ ኢትዮጵያዊ ኩራት የማይወስድ የለም። እንደው ባይቀየርም ማለት ነው። አንደኛ ውይይቱ መጀመር ይችላል። ዓላማውም እንድናነሳው የፈለኩት ነገሩ እንድናማረር ብቻ አይደለም። ህዝቦች በሚያረጉት ኩርኮራ ነው ድቀትን፣ ትንሽነትን የሚተፋውን ስርዓት ማስያዝ ነው እንጂ ማውገዝ በአጠቃላይ ማስቀረት ብሎ አይጀምርም። የበለጡ እንደዚህ አይነት ድምጾች እንድሰማ ነው ምኞቴ ማለት ነው። ይህ ዝግጅት ዘወትር እሁድ ከምሽቱ 8 ሰዓት ይቀርባል። ሰሎሜ ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ከማስታወቂያ ተመልሰናል። አሁን ደግሞ ከጥቂት ወራት ሳምንታት አካባቢ ያላነጋገርነውን አሁን ማነጋገር ያለብንን የፕሮጀክት ሉሚ ዋና ስራ አስኪያጅ ሮኒ አካሌን አነጋግራለሁ። ጤና ይስጥልኝ ሮኒ። ጤና ይስጥልኝ ፋሲል። ትልቁ ጥያቄ እናንተ በተለይ ትኩረት የምታደርጉት ማለትም ፕሮጀክት ሎሚ በትምህርት ጉዳይ ነው። አሁን እንደገና ሁለተኛ የአስቸኳይ ጊዜ አዋጅ ታውጆ ገደቦች ተጥለዋል። አሁን እንደገና ሊከፈት ነው እየተባለ ነው። እንቅስቃሴያችሁ ምን ደረጃ ላይ ነው ያለው? አሁን የተወሰነው ውሳኔ ለእኛ በጣም አስቸጋሪ ውሳኔ ነው። ምክንያቱም አንድ አይነት ውሳኔ የለም። ሁልጊዜ ይቀያየራል፣ ሁልጊዜ ይለዋወጣል እና አንድ ፕሮግራም ቋሚ የሆነ ፕሮግራም ለረጅም ጊዜ ለቴክኖን ለማድረግና ወደፊት ለማራመድ በጣም አስቸጋሪ ነው። ምክንያቱም አንድ ጊዜ ትምህርት ቤት ይከፈታል፣ አንዴ ወዲያውኑ ይዘጋል፣ እንደገና ደግሞ በሌላ ጊዜ ደግሞ ይከፈታል የሚባል ወሬ አለ። ይሄ በሙሉ ጥሩ አይደለም ለአሰራሩ። የስራውን ሁኔታ በጣም ይጎዳዋል። በተለይ እኔ አሁን አኽላጣውን ብቻ አይደለም ማለት ውሳኔውን ብቻ አይደለም ማየት የሚገባን። በተለይ እኛ ህብረተሰብ አብዛኛዎቹ ብዙ ጊዜ የቴክኖሎጂ ችግር አለባቸው። የማክሸፍ ችግር አለ፣ የቴሌፎን ችግር አለ። እንደገና ደግሞ ከቤትም ውስጥ ቢሆኑም ጸጥ ብለው የሚማሩበት ቦታ በደንብ አያገኙም። ስለዚህ ያለው ሁኔታ በጣም አስቸጋሪ ነው። ከዚህ በተረፈ ባለፈው ጊዜ ሳነጋግርህ የበጀት ችግር እንዳለህም ጠቆም አድርገህ ነበር። ከመንግስት እየጠበቀን ነው፣ እስካሁን ድረስ መንግስት ውሳኔ ላይ አልደረሰም የሚል ማብራሪያ ለተመልካቾቻችን ሰጠህ ነበር። አሁን ግን ባለፈው ጊዜ መንግስት ውሳኔ ላይ ደርሷል ይባላል። እናንተንም ይመለከታል ይህ ውሳኔ በበጀት ጉዳይ? ይሄ ውሳኔ መንግስት አሁን የወሰነው ውሳኔ ምንም አይነት መፍትሄ የለውም። ተጨማሪ ለደረቅ ሀዳሻ ወይም ለአዲስ መንገድ ለተሰኘው ወቅት አስፈላጊው በጀት መድበናል ብለዋል። ከእናንተ ጋር ምንም አይነት ግንኙነት የለውም? አለው። ግን እኔ የምለው ምንድነው ውሳኔ ለብቻ ነው፣ አሰራር ላይ የተለየ ነው። መተግበር ለብቻ ነው የምትለኝ? ባለፈው ጊዜ እንደሰማ ነው በቴሌቪዥንም ቢሆን እንደገና በሬዲዮም ቢሆን ስለዚህ ጉዳይ ባጀት ተመድቧል፣ አሁን ለኛ ህብረተሰብ ይደርሳል፣ የኛ ህብረተሰብ ተጠቃሚ ይሆናል የሚል እንትን አለ። ነገር ግን በአሰራር ደረጃ ወይም ደግሞ ወደ ታች ወረድ ብለን በምንመለከትበት ጊዜ ይሄ በጣም አስቸጋሪ ሆኖ ነው የምናየው። ምክንያቱም ገንዘቡ በእርግጥ መንግስቱ ወስኗል፣ ለሚኒስትሮች አስተላልፈዋል። እዛ ሲደርስ ግን እያንዳንዱ የዛው መስሪያ ቤት ሰራተኛ የሆነ ፕሮሲዱር አለው፣ ብዙ ጊዜ የሚወስድ ማለት ነው። አሁን እንኳን በእኛ በኩል በመመለከትበት ሰዓት ዛሬ ያገኘሁት በውይይት ያየሁት ምንድን ነው፣ በእርግጥ ፕሮግራሙ ተወስኗል፣ ገንዘብ እንዲሰጥ ተብሏል። ነገር ግን ያንን ገንዘብ ከመንግስት እጅ ለማውጣት ብዙ ጊዜ ይወስዳል። ይሄ ነገር
አንደኛ የኛ ልጆች ነው የሚጎዳቸው ሁለተኛ የኛ ድርጅት አይደለም የሚጎዳው በዚህ ጉዳይ በርግጥ ብዙ ሰራተኞች ነበሩን እነዛ ሰራተኞች ለሐላጣ ወጣናቸው ማለት ለጊዜያዊ ኮፌሽ ወይም ደግሞ ጉዳት አለ ማለት ነው እንደዛ ካደረግ ጉዳት አለ ማለት ነው በድርጅታችሁም ላይ ሮኒ አሁን እኛ ያደረግነው ምንድነው እንግዲህ መንግስትን ሁሉ ጊዜ ጠብቀህ ሰራለው ብለን ብናስብ ነው ካሰብን ምናልባት የፕሮግራም በሚቀጥለው 4 ወር ወይ 5 ወር ሊጀምር ይችል ይሆናል ኦኬ እዚህ ላይ ጥያቄ አለኝ ሮኒ አንተ የግብረሰናይ ወይም ህዝባዊ ድርጅት ዋና ስራ አስኪያጅ ነህ ከዚህ በተረፈ ካለፉት ጊዜያቶች ሮኒ ለየት ባለ ሁኔታ አሁን ከህብረተሰባችን አብራክ የወጡ ባለስልጣኖች ስልጣን አላቸው ፕሊና ታምኑ የክሊታን ያለ ሚኒስትር ነች ጋዲ ባርከን ምክትል የአገር ውስጥ ጸጥታ ጥበቃ ሚኒስትር ነው ዶክተር አብርሃም ንጉሴ የጠቅላይ ሚኒስትሩ አማካሪ ሆነው ተሹመዋል ለየት ባለ ሁኔታ ከብዙ አመታት ወዲህ ለመጀመሪያ ጊዜ ከህብረተሰባችን አብራክ የወጡ ግለሰቦች እዚህ ደረጃ ላይ ሲደርሱ እነሱ ይህንን ለመርዳት የሚያደርጉት ጥረት ምን ያህል ነው እነሱ ባላቸው ኃላፊነት መሰረት በእያንዳንዳቸው ማለት ነው ከሶስቱም ቢሆኑ ባሉበት መስሪያ ቤት ከፍተኛ ጥረት አድርገዋል ይሄ ባጀት እንዲመደብ ነገር ግን ባጀቱ ቢመደብም ባጀቱ ስራ ላይ ማዋለ ፈንታ ግን የነሱ ፈንታ አይደለም ምክንያቱም አንደኛ የእያንዳንዳቸው በተለያዩ መስሪያ ቤት ነው ያሉ በሁለተኛ ደረጃ በየመስሪያ ቤቱ ያሉተኝ የባለስልጣናት የራሳቸው አመራርና የራሳቸው ውሳኔ ያላቸው ያንን ውሳኔ ግን ተግባራዊ ለማድረግና ወደፊት ለማራመድ ሌላ ውሳኔ መሰጠት አለበት ማለት ነው ማለት እነዚህ ሰዎች ማለት ጋም ፕኒና የአዲስ ገቢዎች ሚኒስትር ጋዲም ቢሆን እንደዚሁ የሆምፕኒም ምክትል ሚኒስትር አብርሃምም እንደዚሁ አማካሪ ብዙ ነገሮችን መስራት ይችላሉ ብዬ ገምታለሁ እኔም ነገር ግን ስለዚህ እኮ ነው ሮኒ ስለዚህ እኮ ነው የመተግበሩ ጉዳይ ላይ ሁላችንም የምናውቀው ነገር አለ እኔም አንተም ብዙ ነገሮችን የምናውቅነን የመተግበሩ ጉዳይ ያው የኪዲም ወይም የተቀጣሪ ሰራተኞች ኃላፊነት ጉዳይ ነው ብዙ ጊዜ ችግር የሚፈጥሩት እነሱ ናቸው ግን ሚኒስትሮቹም ሆነ ምክትል ሚኒስትሩ ወይም አማካሪም ከሆኑ ግፊት እኮ ማድረግ ይችላሉ ይሄንን ለውጥ ማስደረግ ይችላሉ እነሱ እኮ ያደረጉት ግፊት ለምሳሌ ባጀት እንዲመደብ ለህብረተሰባችን ባጀቱ እንዲመደብ አድርገዋል ያ ባጀት ከተመደበ በኋላ ግን ያሰራሩ ሁኔታ ለየት ይላል ምክንያቱም ይሄ ባጀት ተመደበ እንጂ ስራ ላይ እንድናውለው አልተደረገም ብለን እኛ አመልክተን ነበር ለነሱም ቢሆን እያንዳንዳቸው እስካሁን ድረስ የሰጡት መልስ ምንድነው እንጠይቃለን ነገሩን ከሚመለከታቸው ክፍሎች ጋር እንነጋገራለን የዚህ አይነት መልስ ነው ያለው ነገር ግን አሁን እኔ የማየው እኔ በተለይ አሁን የሰጠሁት መመሪያ ምንድነው ለሰራተኞች በተለይ የፕሮጀክት አሎሚ ሰራተኞች ከሚቀጥለው እሁድ ጀምረን ስራ እንጀምራለን የመንግስት ባጀት አንጠብቅም ባለን ባጀት ስራችን እንጀምራለን ማለት የሚጎዱት አብዛኛው ዛሬ 3500 ተማሪዎች በእኛ ፕሮጀክት ጥቅም ማግኘት ሲችሉ እኛ ምናልባት ወደ 1500 ልጆችን በፕሮግራማችን እናሳትፍ እንችላለን ማለት ነው ምክንያቱም ባጀታችን የመንግስቱ ባጀት ስላልተጨመረ ያለንን ባጀት ባመጣነው ባጀት መሰረት የተወሰኑ ልጆችን በፕሮግራሙ አሳትፈን በተለይ ይሄ 12ኛ ክፍል መለቀቂያ ፈተና የሚፈተኑ አሉ ከ2 ወር በኋላ እነዚህ ልጆች በተቻለ መጠን ድጋፍ አግኝተው ጥሩ ውጤት እንዲያገኙና በሚክላላና በዩኒቨርሲቲ ደረጃ እንዲሳተፉ ለማድረግ ከፍተኛ ጥረት እናደርጋለን መንግስት ግን ኃላፊነቱን መውሰድና የነዚህን በተለይ የኢትዮጵያኖችን ጉዳይ በተመለከተ እስካሁን ድረስ ምናልባት የሚደረጉ ግፊት በቂ አይደለም ሌሎች ለምሳሌ በሌሎች መስሪያ ቤቶች ይሄን መስማት ነበር የፈለኩት በቂ ያለ መሆኑ ነው በቂ እንዲሆን ግፊቱ መቀጠል አለበት ይኸውልህ ሮኒ ወደ ማጠቃለሉ እየተቃረብን ነው ግን መነሳት ያለበት ጥያቄ ያለ መስሎ ይታኛል አንተ ያው በትምህርት ጉዳይ ትኩረት የምታደርግና ህብረተሰባችን በተለይ ወጣቶቻችን ትምህርትን በሚገባ ከተግባር ላይ እንዲያውሉ የእድገታችን መሰረት ትምህርት እንደሆነ የህብረተሰባችን ሁላችንም እናውቃለን ግን ሰሞኑን የዘረኝነትን ሁኔታ በማስመልከት የሚሰራጩት አመለካከቶች አንደኛ በህብረተሰባችን መካከልም አለባባቶች ተፈጥረዋል ትክክል ነው ትክክል አይደለም የሚለው ከዛ በተረፈም ምሳሌ መሆን የሚገባቸው ትልልቅ ሰዎች እንደ ብርጋዴር ጀነራል አሚር ስኬል ያሉ ይህንን ቃል ከህብረተሰባችን አብራክ በወጣች ፖሊስ ላይ መሰንዘራቸውን እንዴት ታያለህ? ዘረኝነት
ምን ጊዜም አለ ይኖራል ወደፊትም የዚህ አይነት ነገሮች ያጋጥሙናል እነዚህ ነገሮች ለመወጋት ግን የሚያስፈልገው ነገር ምንድነው ትምህርት ነው አንድ ሰው በከፍተኛ ደረጃ በትምህርት ደረጃ ከፍተኛ ከሆነና ስልጣንም ካለው በዛ አይነት ያንም እንደዛ በሚናገርበት ጊዜ የዚህ አይነት ንግግር ሊያደርጉ ይችላሉ እንደዚህ ሰዎች ለምሳሌ አሁን አሚር አስኬል ሌሎችንም አብሮአቸው የነበሩትን ሰዎችም አውቃቸዋለሁ እዛ እነዚህ ሰዎች ብዙ ስራ ሰርተዋል ነገር ግን መንግስት በጣለው መሰረት ልክ አሁን ወታደሯ መንግስት አሁን ግዳጅ ላይ እንዳለችው ፈጽሚ ብሎስ እንደላካት ሁሉ እነሱም ደግሞ በግዳጅ ላይ ሳሉ ነው እንግዲህ አሁን ለኛ ህብረተሰብ ከፍተኛ አገልግሎት ያደረጉ ነገር ግን ያን ነገር ሁሉ ጊዜ ትውዳ መኖር ሁሉ ጊዜ አመስግኑን መባል ያስፈልግም ነው የምትለው አንተ አዎ እኔ ለምሳሌ እኔ አሁን ልጆችን እረዳለሁ ልጆችን እረዳው እነሱ ከፍተኛ ደረጃ እንዲደርሱና አገሪቱ ምሰሶ እንዲሆኑ ነው እንጂ ለኔ ምስጋና እንዲያቀርቡ ሁሉ ጊዜ ይሄን ነበር ካንተ መጠበቀው ካንተ የጠበቁት ይሄን ነበር ገባህ አንተ አሁን የምትኮተኩተውና ኮትኩተህ ለማሳደግ የምትሞክረው በርሳዋችን ያሉትን ወጣቶች ነው አስፈላጊውን እርዳታ እንዲቀበሉ ለማድረግ ከፍተኛ ጥረት እያደረክ ነው እነዚህ አይነት ሰዎች አመለካከት እንቅፋት ነው አይደለም እንዴ እንደዚህ ማለታቸው በእርግጥ እነሱ የራሳቸው አጀንዳ አላቸው ግን የኛ የራሳችን አጀንዳ መኖር አለበት ኦኬ እንደነዚህ አይነት ሰዎች በሚናገሩበት ሰዓት ኦኬ እነሱ የተናገሩትኝ የነሱን ፖለቲካ ለማራመድና ወይ የሚፈልጉት ነገር ለማግኘት ነው እኛ ግን ማሆን የሚገባን የኛም ልጆች እንደነሱ ካሉበት ደረጃ የሚደርሱ ልጆች ካሁኑ ማዘጋጀትና ማውጣት አለብን በጦርነት በመኮንን ደረጃም ቢሆን በትምህርት ደረጃም ቢሆን ማለት በዩኒቨርሲቲ ደረጃም ቢሆን በመለስተኛ ምክላላዎችም ቢሆን እንደነዚህ አይነት ሰዎች ካወጣነ አሁን ቅድም እንዳልነው እንደነ ጋዲ እንደነ ፒኒና እንደነ አብርሃም እንዲሁም ሌሎቹ ብዙዎች ሰዎች አሉ እንደነዚህ ሰዎች እኮ ካወጣን እኛ እኮ ቦታውን ያዝነ ማለት ነው እንደዛ ቦታን በመትይዝበት ሰዓት ስራ ትሰራለህ ብዙ ነገሮችን መፈጸም ትችላለህ ሀገሪቱን መርዳት ትችላለህ ማለት ነው ሮኒ አካሌ ፕሮጀክት ሎሚ ስራ አስኪያጅ በጣም አመሰግናለሁ ፋሲል ማስታወቂያ ክቡራትና ክቡራን ተመልካቾቻችን የኮሮና በሽታ ወደ ከባድና አደገኛ በሽታ በመቀየር ለሞት ይዳረጋል የአንድ ሰው ያፍና ያፍንጫ መሸፈኛ ማድረግ በቂ አይደለም አስተውሱ ከሌላ ሰው ጋር ስትገናኙ እናንተ ብቻ ከሆነ አፍና አፍንጫችሁን የሸፈናችሁት ይህ በቂ አይደለም ተገቢውን ጥበቃማ ያደርግላችሁ በሁለት ሰዎች መካከል በሚደረግ ግንኙነት አንዱ ብቻ አፍና አፍንጫውን ከሸፈነ በ85 እጅ በበሽታው ከመያዝ ይድናል ነገር ግን ሁለቱም ሰዎች አፍና አፍንጫቸውን ሸፍነው ከተገናኙ በ95% ከፍ በማለት በበሽታው ከመያዝ ይድናል ኮሮና ይገላል ጭንብል ህይወትን ያድናል የኮሮና በሽታ ወደ ከባድና አደገኛ በሽታ በመቀየር ለሞት ይዳረጋል ዝግ ቦታ ለኮሮና መተላለፊያ ወጥመድ ሊሆን ይችላል ቫይረሱ በክፍሉ በመበተን ይከማቻል በጠብታዎች አማካኝነት ቫይረሱ በክፍሉ ተሰራጭተውና ተከማችተው ይገኛሉ ዝግ በሆነ ክፍል ከሌላ ሰው ጋር ከመሆን ተቆጠቡ የግድ ከሌላ ሰው ጋር በአንድ ክፍል መሆን ካለባችሁ አየር የሚያስገባ ክፍት ቦታ አስቀሩ የ2 ሜትር ርቀት ጠብቁ ሁሉም ጭንብል ያድርጉ ኮሮና ወረርሽኝ በሽታ ይገላል ጭንብል ህይወትን ያድናል ስለመጣችሁ በጣም አመሰግናለሁ ዛሬ እንድናወራ የፈለኩት ለመሆኑ በአገራችን ውስጥ የቁንጅና ቀለሙ ምንድነው አበሻ ምቀኛ ነው የሚለውን ነገር በምን መንገድ ይገለጻል በእናንተ ህይወት ላይ ሁላችንም እኔን ጨምሮ እኛ ሀገር ይሄ ነገር አርስት አይደለም ብለን ነው የምናስበው የቅጅና ተዛማጅ መብት ሲነሳ እንሰማለን ሐሳብን የሚያከብር ማህበረሰብ እስክንሆን ድረስ ሞር የሚያሳስበኝ ምንድነው በእጃችንስ ያለው እንደ ኢትዮጵያ ኩራት የማይወስድ የለም እንደው ባይቀየርም ማለት ነው አንደኛ ውይይቱ መጀመር ይችላል ዓላማውም እንድናነሳው የፈለኩት ነገሩ እንድናማረር ብቻ አይደለም ህዝቦች በሚያረጉት ኩርኮራ ነው ድቀትን ትንሽነትን የሚተፋውን ስርዓት ማስያዝ ነው እንጂ ማውገዝ በአጠቃላይ ማስቀረት ብሎ አይጀምርም የበለጡ እንደዚህ አይነት ድምጾች እንድሰማ ነው ምኞቴ ማለት ይህ ዝግጅት ዘወትር እሁድ ከምሽቱ 8 ሰዓት ይቀርባል ሰሎሜ አትና ክቡራን ተመልካቾቻችን ከማስታወቂያ ተመልሰናል የፖለቲካ የማህበራዊና የትምህርት ዜና ተንታኞቻችን ያው እናንተ የምትወዷቸውና የምትፈቅሯቸው በጉጉት የምትከታተሏቸው ሁለቱም ተንታኞች በዙም ይገኛሉ ዶክተር መልካሙ ያዕቆብ ጤና ይስጥልኝ ጤና ይስጥልኝ አቶ ፋሲል አቶ ሽሎሞ ሞላ ጤና ይስጥልኝ ጤና ይስጥልኝ ፋሲል ጤና ይስጥልኝ መልካሙ እንዴት ጤና ይስጥልኝ ብለህ አትከፍትም እኔ መልካሙ ቀደመህ እኮ ለማንኛውም በዶክተር መልካሙ ልጀምር የእስራኤል ካቢኔ በትላንትናው ዕለት በሙሉ ድምጽ
2000 ወገኖቻቸው እንዲመጡ ውሳኔ አስተላልፈዋል። ጠቅላይ ሚኒስትሩም በክኔሴት ተገኝቶ ባደረጉት ንግግር ሁለት ነገሮችን ነው የጠቀሱት። ያው አጠቃላይ ህዝባዊ ጉዳይ በማለት አንዱም ይህ ያለው ጉዳይ መወሰኑ ነው። ምን ተሰማህ? ተወስኗል፣ ገና ተግባር ላይ አልዋለም። ምን ተሰማህ? አንደኛ ከዚህ ቀደም ብሎ መሆን የሚገባው ነው። ነገር ግን በሙሉ ድምፅ በመወሰኑ በጣም ደስ ያሰኛል። እንዲያውም በእኔ አመለካከት ዘግይቷል ነው የምለው። ዋናው ደግሞ በተግባር ላይ መተርጎሙ ነው። ብዙ ጊዜ በካቢኔት ብዙ ውሳኔዎች ይወሰኑና ከታች ያሉት ሰራተኞች ነገሩን እንዲጓተት ያደርጋሉ እና ያን እንዳይሆን በአፋጣኝ ሁኔታ እነዚህ 2000 የሚመጡበትና ከዛ ደግሞ ሌሎች የቀሩት ወገኖች እንዲሁ ድሉ ደርሷቸው ወደዚህ ወደ የሚያልሟት ሀገር እንደሚመጡ ነው እኔ እና ጠቅላይ ሚኒስትሩ ይህንን ብቻ ሳይሆን ከአረብ ሀገራት ጋር ያለውን ድርድር ንግግራቸው በጣም ጥሩ ነው የነበር እና በጣም በተለይ ለኛ በጣም አስፈላጊ ነው ይሄ ወገኖቻችን ወደዚህ ለመምጣት አስፈላጊ ውሳኔ ማለፉ። ዋናው አሁን ከተግባሩ ላይ ነው። ይኸውልህ እንግዲህ አሁን አቶ ሽሎሞ መልካሙን ወደ እኔና ወደ አንተ ኳስ መጥቷል። ልጠይቅ የነበረውን ጥያቄ ነው እሱ ያነሳው። አሁን አሳሳቢ ጉዳይ የመተግበሩ ጉዳይ ነው የሚባለው አሁን ከከፍተኛ ባለስልጣኖችም እየሰማን ነው። የቅሊጣው ሚኒስትርም ሆነች የጠቅላይ ሚኒስትሩም አማካሪ ምክትል ሚኒስትሩም ሆኑ ይህን ነገር ማስተካከልና መለወጥ አይችሉም የሚል አባባል አለ። ሁሉ ነገር አሁን ያለው በሀገር አስተዳደር ሚኒስትር እጅ ነው። እነሱ ከተንዘላዘሉ ነገሩ ተንዘላዝሎ ይቀራል። 2000 ወገኖቻችን እስከ ያዝነው ዓመት መጨረሻ ድረስ አይመጡ። አንተ ስለምታውቀው ይህን ጉዳይ ምን አስተያየት አለ? በመጀመሪያ ደረጃ ሙሉ ኃላፊነቱ የሀገር ግዛት መስሪያ ቤት ብቻ ሳይሆን የፕኒና ታምኖች ሸቶም እንደ ቅሊጣ ሚኒስትር ሀሳቡንና ክራይቴሪያም ነድፋ ያቀረበችው ከሁሉም መስሪያ ቤቶች ጋር በመተባበር ከጠቅላይ ሚኒስትሩ ቢሮና በተለይ ከጠቅላይ ሚኒስትሩ አማካሪ ከዶክተር አብርሃም ጋር ሆና ያቀረቡት ፕሮፖዛል ነው፣ ተቀብለውታል። ስለዚህ ይህ ጉዳይ ተግባራዊ የማይሆንበት ምንም ምክንያት የለም። ግን ደግሞ ሽሎሞ ላቋርጥህና ትመልስልኛለህ አንድ ቀን በኋላ መልካም ወስደህ ታውቀዋለህ አይደል እንደዛ ያለውን ጣጣ ልመጣለህ እስካሁን ለምሳሌ በ2015 ዓመተ ምህረት ቢንያሚን ኔታንያሁ በሳቸው በሚመራው ካቢኔ 9000 ሰው እናመጣለን ብለው ወሰነው ነበር። ያ ወሰነው ግን የወረቀት ነው ውሳኔ ነው እንጂ ባጀት አልነበረበት። በዛ ምክንያት እስካሁን ባለፈው ከነበረው የፖለቲካ ግፊትና እስከምርጫው ድረስ የመጡ ሰዎች 2000 እንኳን አልሞላም 1500 ነው። በምርጫው ሰሞን እንደገና 500 አመጡ። ስለዚህ አሁን ግን የተወሰነው ውሳኔ አንደኛ ቀድሚያ ያደረጉት ባጀት መድበዋል። ከባጀት በኋላ ነው ወደ 2000 ወደ ክራይቴሪያው ትናንትና የተወሰነው ማለት ነው። በአጠቃላይ ስመለከተው ማለት ነው አሁን ይህን 2000 ሰዎችን በክራይቴሪያው መሰረት አናመጣም ብሎ ሚስራዳትንም በምንም ታምር የሚያቆምበት ምክንያት የለም። በተለይም ክራይቴሪያዎች ተወስነው የሰዎች ቁጥርም ዝርዝርም አለ። እኔ እንግዲህ ከቅሊጣው ሚኒስትር እንደምንሰማው ከሆነ እንደገና ምርመራ እናደርጋለን የሚሉ አሉ ይባላል። እስካሁን ድረስ ምንጊዜም ፋሲል እኛ ሀገር ከተቋቋመች ጊዜ ጀምሮ በሰላምና በደስታ ተፈልገን መተናል ነው። ምንጊዜም ትግል ነው። ይህን 2000 ሰዎችም መንግስት የወሰነውን ተግባራዊ እንዲደረግ ከፍተኛ ትግል ያስፈልጋል። አሁን እጃችን ተጣጥሎ አጣጥፎ መቀመጥ ተገቢ አይደለም። ቢንያሚን ኔታንያሁ ትናንትና ክኔሴት ላይ ያቀረቡትና እንዲህ አርጄ ይህን ውሳኔ አስወስኛለሁ እያሉ እሳቸው በኩራት ሲናገሩ የነበሩትም ለፖለቲካ ጥሩ ነው። በተግባር ግን ስንመለከተው ከ2015 ዓመተ ምህረት ጀምሮ እስከ ትናንትና እስከተወሰነው ውሳኔ ራሳቸው የወሰኑትን 2015 ውሳኔ 9000 እስካሁን ድረስ ያመጡት 2000 ብቻ ነው። 7000 ቆይቶ ነው። ስለዚህ በየአመቱ እኮ በ2016 በ2017 በ2018 በ2019 ሁሉን ማምጣት ይችሉ ነበር። ስለዚህ አሁንም ያ ሁኔታ እንዳይሆን ከፍተኛ ትግል ያስፈልጋል። አሁን ከበፊቱ ትንሽ ልዩነት ሊኖረው የሚችለው አንደኛ የቅሊጣ ሚኒስትር ፕኒና አለችበት፣ እሷና ኃላፊነት እሷና ተጠያቂ ትሆናለች። ሁለተኛ ደግሞ ምክትል የአገር ግዛት መስሪያ ቤት አቶ ጋዲም እኔ ነኝ ውሳኔ ያስወሰንኩ እኔም አለሁበት ይላሉ። ስላሉም ሰርተውም ስለሆነ ጥሩ ነው፣ ሰርተዋል ብዬ ማመናለሁ። ስለዚህ እነዚህ ሁለቱ ተጠያቂ ይሆናሉ ዳይሬክት ማለት ነው
እና አሬደሪ የሱ ግብራበሮቹ ችግሩን ውሳኔውን ተግባራዊ ለማድረግ የሚያስቸግሩ ከሆነ እነሱ ሁለቱ ሄደው መጠየቅ አለባቸው። ሌላው ነገር ደግሞ በሶክኑት አይሁድ አማካይነት ስንሄድ እስካሁን ድረስ ሶክኑትም ጥሩ አቀባበል አልነበረ። ግን አሁን ቡዥ ሄርጾግ እሱ ከቦታው ከመጣች በኋላ የሱ ሰራተኞች ደግሞ ተባባሪ ይሆናሉ የሚል ተስፋ አለን። እሱ ፖዚቲቭ ነው ላሊያው። ስለዚህ እነዚህ ነገሮች በመከታተል ሁሉም ያም ሆነ ግን ፋሲል 2000 በቂ አይደለም። አሁን ጃንዋሪ ላይ ይጀመራል። ባጀት ይኖርም አይኖርም በመጣ ዓመት ምርጫም ሊሆን ይችላል። የኛ ህዝቦች ለዚህ ችግር እነሱ ማለት ነው ተጋልጠው መቸገር የለባቸውም እና 2000 መምጣቱ ጥሩ ነው እናከብራቸዋለን ነው ውሳኔያቸው። ሌላው 7000 ሌላው 10000 ሌላው እንዴት ነው የሚለው ጥያቄ ነገም የሚነሳ ነው። ኦኬ ይሄንን ወደፊት በሰፊው እንወያይበታለን። አሁን መልካም ወደ ሌላ ቆቆይ ታያይዝልኝ ልጠይቅና እዛው ላይ መጨመር ትችላለህ መግቢያ ላይ አድርገህ። ሌላው ደግሞ ምለው አሁን የአስቸኳይ ጊዜ አዋጁን በማስመልከት ነው ከራሳችን ጉዳይ በመውጣት ነው። አንተ የፈለከው መጨመር ትችላለህ በኋላ። የአስቸኳይ ጊዜ አዋጁ አሁን እያበቃ ነው እየተባለ ነው። እንደገና ሰላማዊ ሰልፉም እንደገና ሊመለስ ነው። እንደገና ምናልባትም ጸሎቱም ይመለሳል ይባላል። ይህ ሁሉ ነገር በችኮላ የቸኮለች አፍሳ ለቀመች የሚባል አማርኛ አባባል አለ አይደል? ታውቃለህ? ይህ ሁሉ በችኮላ ከተደረገ ምናልባት እንደገና ተመልሰን ችግር ውስጥ አንገባም። መጨመር የምትፈልገውን ጨምርና ወደዚህ ላይ ለፍ። አንድ ምንድነው መጨመር የምፈልገው አንድ በአገር ቤት ብሔራዊ ሎተሪ ደረሰው እና ያ ብሔራዊ ሎተሪ በየመስሪያ ቤቱ ፈርም ሲባል ከአንደኛ እስከ 12ኛ ፍሎር ድረስ ፊርማ ብቻ ሆነ። ገረመው ሰውየው። እስቲ የሆነስ ሆነ መቼ ነው ብሩን በጀም ቆጥረው አላ ይባላል። እና አሁን እኔ ደግሞ ምንድነው የኛ ወገኖች በየጊዜው ይጣራ እየተባለ መቼ ነው ወደዚህ እቺን ሀገር የሚቀበሏት? እና በተለይ የኛ አብራክ የተወለዱት ፍኒናም ሚኒስተር ፍኒና፣ ምክትል ሚኒስተር ጋዲ አብርሃም ከፍተኛ ኃላፊነት አለባቸው። በተለይ ሚኒስተሮች ከፍተኛ ኃላፊነት አለባቸው። እኔ ሚስትራዳ ክሊታ ሶፋ ላንድበር ሳለች ማአት ህዝብ ነው የራሷንም በስራ በኩል ያስገር ተከከል የኛዎቹ መፍራት የለባቸውም። ታሪክ የሚሰራው አሁን ነው። ነገ ታሪክ አይጠብቃቸውም። ዛሬ የተከሉት ተክል ስር ሰዶ ፍሬ ማፍራት የሚችለው ዛሬ በዚህ አጋጣሚ ነው። ይሄንን አጋጣሚ በመጠቀም ለነሱ ማስተላልፈው ዛሬ እንደምንም ብለው ወገኖቻቸውን መርዳት አለባቸው። እያደረጉም ነው፣ ግን የበለጠ ትኩረት ማድረግ አለባቸው። ሌላው በዚህ በክኔሴት በተነገረው ፕሬዝዳንት ሩቢ ሪቭሊን ነበሩ 2000 ሲመጣ አንድ ቃል እንኳን ይሄ እንዴት ደስ የሚል ነው የወደፊትም ሌሎቹና ፕሬዝዳንቱ እሳቸውን እናውቃቸዋለን። ባለፈውም ጊዜ በብዙ ነገሮች ልብ ብያለሁ። አብሬያቸውም ኢትዮጵያ ድረስ ፕሬዝዳንቱን የማየው የፖለቲካ ሳይሆን ችግር አለባቸው ነው የምለው የሚመለከት ነውና ለምን ይሄንን በጣም አመሰግን እንትን ይገባዋል በተግባር እንድትተረጉሙትና ሌሎችም እንዲመጡ ማለት ነበረባቸው። ይሄንን ያለንበትን ሁኔታ በተመለከተ አንደኛ ይሄ ካንዶ ቀንሷል። በተለይ በበሽታው በከባድ ሁኔታ የተዘቁት ቁጥራቸው እየበዛ በዚህ እርዳታ የሚያስፈልጋቸው በተለይ በስትንፋስ በኩል እርዳታ የሚያስፈልጋቸው እየበዛ ሟቾቹ ከ2023 ደርሷል። በእያንዳንዱ ሟች ውስጥ ታሪክ አለ፣ ስም አለ፣ ቤተሰብ ነው ሳታስታመው። ይሄ በጣም እንትን ነው። አሁን ምንድነው ችግሩ? አሁንም ስተት ሊሰሩ የሚችሉት ሳይመካከሩ አንድ የሆነ ወጥ አይደለም የሚናገሩ። ሁልጊዜ የተዘበራረቀ ነው። ጤና ጥበቃም ራሱ አንደኛው የተናገረውን አንደኛው ይሽረዋል፣ አንደኛው ያስተላለፈውን አንደኛው ይሽረዋል። እና በተለይ እነዚህ በግል የሚተዳደሩት ነጋዴዎች ለነሱ መፍትሄ መሰጠት አለበት። ትምህርት ቤቱ ተጀምሯል፣ ባዳሪ ትምህርት ቤት ተጀምሯል ደረጃ በደረጃ። ነገር ግን እነዚህ አምራች ሰዎች ቤተሰብ የሚያስተዳድሩት ሰዎች ትናንትና አንዱ ሱቁን ከፍቶ ውሰዱ በነፃ ነው ያለው። ለዛም ደግሞ ቅጣት ተቀብሏል። እና ይሄ መንግስት አሁንም ቢሆን ጥንቃቄና ትምህርት የወሰደ አይመስለኝም። የሚሰጠው መመሪያ
አንድ መሆን አለበት። መዘበራረቅ የለባቸውም። አሁን የሚሰማው ግን የተዘበራረቀ ነው። ኦኬ ሽሎሞ አንተ ነህ ማጠቃለያው የምታደርገው። መልካሙ ከፍቷል፣ አንተ ነህ የምትዘጋው። እሺ በአጠቃላይ 2 ሳምንት የተዘጋ ነው ታጎር ነው ተዘጋን እና ተዘግተንም አሁንም ያለው ውጤት እኔ እንደመስለኝ ከሆነ በቂ መስሎ አይታየኝም። የሚሰጡት ውሳኔዎች ፖለቲካዊ ውሳኔዎች ሳይሆኑ ባለሙያዎች በሚሰጡት የተመረኮዘ ከሆነ በጣም ጥሩ ሊሆን ይችላል። ግን ሁለቱ አንጋፋ ፓርቲዎች መንግስቱን የሚወክሉት ካሆን ላቫንና ሊኩድ የነሱ መሪዎች እስከተጣሉ ድረስ እንዴት ነው የሚባለው? ዞንና ዞን ሲጣሉ የሚጎዳው ሰርዶ ነው ይባላል። እነሱ የፖለቲካ ሂደታቸውን እያካሄዱ ማዕከል ላይ ህዝቡ እየተጎዳ ነው። ስለዚህ አሁን ያውልህ ካሆን ላቫን ሰላማዊ ሰልፍ መቀጠል አለበት ብለው እሳቸው እነሱ ያን ዲፌንድ ያደርጋሉ። እኔም ደግፈው ነገር ነው በነገራችን ላይ። በአንድ በኩል ደግሞ ናታንያው ደግሞ ሀሪዲዎች ከተማ ቀይ ቀለም የሚባሉት እንዳይዘጉ ካልሆነ ይሄ እነዚህ ነገሮች በሙሉ እስካሉ ድረስ እኔ እንደሚመስለኝ ከሆነ ይህን በሽታ በደም ይቋቋሙታል ብዬ አልጠብቅም። ግን እኔ እንደሚመስለኝ ከሆነ ኃላፊነት መውሰድ ያለበት ግን ህዝቡ ነው። መንግስቱን እንትወው በእውነቴ ነው። ምናልባት ህዝቡን ትቶ መንግስቱን ትቶ ማለት ነው እነሱ ፖለቲካቸውን ያካሂዱ፣ ህዝቡ ግን ኃላፊነት መውሰድ አለበት። በተለይ ነጋዴዎች እንዳይጎዱ የአሳኪም ክታኒ የሚባል በብራይት እነሱ ኡላሞት እንዲከፈት እያንዳንዳችን ዜጎች እያንዳንዱ ዜጋ ኃላፊነት ከወሰደና ማቴ አርጎ የሚሄድ ከሆነ አንዱን ካንዱ የሚርቅ ከሆነ የጤንነቴን እጠብቃለሁ ብሎ የሚያስብ ከሆነ የፖለቲከኞች ፖለቲካቸውን ያካሂዱ፣ ጤናችን ልናገኝ እንችላለን፣ ኢኮኖሚው ወደ መስመር ሊይዝ ይችላል። ያ እስካልሆነ ድረስ ግን እነዚህ ሁለት ፓርቲዎች እየተጣሉ ውጤታማ እንሆናለን ብዬ አላምንም። በነገራችን ላይ ሰላማዊ ሰልፉ ይቀጥላል። ሁልጋንድም ቢያቋርጡ አያውቅም። ስለዚህ ይህን እንም ተመልክቶ በዚህ እነዚህ ካልሆነ እንደዚህ ማለቱ ተገቢ መስሎ አይታየኝም። የሰላማዊ ሰልፉ ጉዳይ አብቅቷል፣ ያው ይቀጥላል ተብሏል። እንግዲህ ለሚሰለፉት ሁሉ እንኳን ደስ አላችሁ እንበል። ለምሳሌ አልቱቢያ እኛ ጋር የሚሰራው ሰራተኛችን ባልደረባችን በአሁኑ ወቅት እረፍት ወጥቷል። ሰላማዊ ሰልፍ እረፍት ላይ ነው ብለው አመሰግናለሁ። አቶ ሽሎሞ ሞላ እንዲሁም ዶክተር መልካሙ ያዕቆብ አመሰግናለሁ። ነገ እንገናኛለን ከኔ ጋር አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ማስታወቂያ በድጋሚ ሁለቱን ተንታኞችን አመሰግናለሁ። ስለመጣችሁ በጣም አመሰግናለሁ። ዛሬ እንድናወራ የፈለኩት ለመሆኑ በሀገራችን ውስጥ የቁንጅና ቀለሙ ምንድን ነው? አበሻ ምቀኛ ነው የሚለውን ነገር በምን መንገድ ይገለጻል በእናንተ ህይወት ላይ? ሁላችንም እኔን ጨምሮ እኛ ሀገር ይሄ ነገር አርስት አይደለም ብለን ነው የምናስበው። የቅጅና ተዛማጅ መብት ሲነሳ እንሰማለን። ሀሳብን የሚያከብር ማህበረሰብ እስክንሆን ድረስ ሞር የሚያሳስበኝ ምንድን ነው በእጃችንስ ያለውን እንደ ኢትዮጵያዊ ኩራት የማይወስድ የለም። እንደው ባይቀየርም ማለት ነው። አንደኛ ውይይቱ መጀመር ይችላል። ዓላማውም እንድናነሳው የፈለግኩት ነገሩ እንድናማረር ብቻ አይደለም። ህዝቦች በሚያደርጉት ኩርኮራ ነው ድቀትን፣ ትንሽነትን የሚተፋውን ስርዓት ማስያዝ ነው እንጂ ማውገዝ በአጠቃላይ ማስቀረት ብሎ አይጀምርም። የበለጡ እንደዚህ አይነት ድምጾች እንድሰማ ነው ምኞቴ ማለት ነው። ይህ ዝግጅት ዘወትር እሁድ ከምሽቱ 8 ሰዓት ይቀርባል። ሰሎሜ የኮሮና በሽታ ወደ ከባድና አደገኛ በሽታ በመቀየር ለሞት ይዳረጋል። የአንድ ሰው የአፍና የአፍንጫ መሸፈኛ ማድረግ በቂ አይደለም። አስታውሱ፣ ከሌላ ሰው ጋር ስትገናኙ እናንተ ብቻ ከሆነ አፍና አፍንጫችሁን የሸፈናችሁት ይህ በቂ አይደለም፣ ተገቢውን ጥበቃም አያደርግላችሁም። በሁለት ሰዎች መካከል በሚደረግ ግንኙነት አንዱ ብቻ አፍና አፍንጫውን ከሸፈነ በ85 እጅ በበሽታው ከመያዝ ይድናል። ነገር ግን ሁለቱም ሰዎች አፍና አፍንጫቸውን ሸፍነው ከተገናኙ በ95% ከፍ በማለት በበሽታው ከመያዝ ይድናል። ኮሮና ይገላል፣ ጭንብል ሕይወትን ያድናል። የኮሮና በሽታ ወደ ከባድና አደገኛ በሽታ በመቀየር ለሞት ይዳርጋል። ዝግ ቦታ ለኮሮና መተላለፊያ ወጥመድ ሊሆን ይችላል። ቫይረሱ በክፍሉ በመበተን ይከማቻል። በጠብታዎች አማካኝነት ቫይረሱ በክፍሉ ተሰራጭተውና ተከማችተው ይገኛሉ። ዝግ በሆነ ክፍል ከሌላ ሰው ጋር ከመሆን ተቆጠቡ። የግድ ከሌላ ሰው ጋር በአንድ ክፍል መሆን ካለባችሁ አየር የሚያስገባ ክፍት ቦታ አስቀሩ። የ2 ሜትር ርቀት ጠብቁ። ሁሉም ጭንብል ያድርጉ። ኮሮና ወረርሽኝ በሽታ ይገላል፣ ጭንብል ሕይወትን ያድናል። ክቡራትና ክቡራን ተመልካቾቻችን ከማስታወቂያ ተመልሰናል። ማሽካንታዎት ፊናንሲንግ
ክቡራትና ክቡራን ተመልካቾቻችን የማሽካንታዎት ፊናንሲም ዋና ስራ አስኪያጅ ኦዝ እዚህ ስቱዲዮ ይገኛል። שלום לך עוז. ערב טוב אסף. אחרי הרבה זמן. נכון? מספיק זמן. הגיע הזמן שנעדכן את הצופים במה שחדש. מה עשה לפעילות שלך קורונה? תראה, אני מניח שכמו כל העסקים, בסופו של דבר נכנסנו לסוג של הקפאה. מאוד חשוב לתת לזמן לעשות את שלו. עכשיו המתכונת משתנה, הכל עובד בצורה הרבה יותר יעילה. איפה שהיה צריך לצמצם, צמצמנו. מה שכן, הבנקים נמצאים היום בסיטואציה שהיא די חדשה להם. בתחילת המגפה, הבנקים ראו את זה כסוג של מסיבה, ויקרו את הריביות, וניצלו את המצב כדי למנף רווחים. הייתה ועדה בכנסת, הם קיבלו בראש ממנכ"ל משרד האוצר, וקראו אותם לסדר, שמדובר בסופו של דבר באוכלוסייה שלמה, ש80% מתוכה נכנסו לדורשי עבודה, חל"ת, חופשה ללא תשלום. חלק התפטרו. צריך בתקופות שכאלו לבוא לקראת האנשים, ולא למנף את הרווחים על חשבונם. אוקיי. לכן הריבית ירדה. מאוד חשוב שתדע. הריבית ירדה. የጠየቁት የመጀመሪያ ጥያቄ በአሁኑ ወቅት በኮሮና ወቅት ያለህበት ተጨባጭ ሁኔታ ምን ይመስላል ብዬ ነበር። የመለሰልኝ መልስ በመጀመሪያ ኮሮና እንደጀመረ ባንኮች ወለዶችን ጨምረው ነበር። ብዙ ነገሮችን ለመለወጥና ለራሳቸው ጥቅም ብዙ ጥረቶችን አድርገው ነበር። ነገር ግን በክኔሴቱ ውይይት ከተደረገ በኋላ የገንዘብ ሚኒስትር ጽሕፈት ቤት ዋና ስራ አስኪያጅ በከፍተኛ ሁኔታ ከወቀሷቸው በኋላ እየተስተካከለ መጥቷል። አሁን ወለዶች ሁሉ ቀንሰዋል ነው የሚለው። ኦዝ מה קורה עכשיו בכלל בעולם הפיננסי? אז קודם כל נמשיך מזה שריבית המשק, הפריים, ירדה ב-0.15%, שזה דרמטי. מעבר לזה, גם הבנקים היום מבינים, על מנת לממש עסקאות נדל"ן, שצריך לבוא לקראת האנשים, וזה מה שקורה. אני לא זוכר מתי היו ריביות כל כך זולות, כמו שהבנקים מציעים היום. מה שכן, הבנקים משתדלים כמה שפחות, לבוא במגע עם אנשים פיזית. לכן ההתערבות שלנו כיועצים שמתנהלים במיילים מול מקבלי החלטות בבנק, הוא קריטי ללקוחות. מי שילך לבד, א', הבנק הבנק סגור. א', חלק מהבנקים סגורים, הם חזרו לפעילות במתכונת מצומצמת, אבל היום המוקדים עובדים מאוד חזק, וכן חשוב לאפשר לגופים מקצועיים, לא לתת לבנק להגיד לכם, אתם לא עובדים, אז אתם לא יכולים לקבל. כי יש הוראה שמסגרת החל"ת לא נספרת כתלוש משכורת. זאת אומרת, מתייחסים למה שקרה טרם המגפה. אז הבנקים חייבים לבוא לקראת, צריך לדעת איך לעשות את זה נכון. אוקיי. ያለው ተጨባጭ ሁኔታ የገንዘብ ተቋሞች ባንኮች ኢንሹራንሶች እና ሌሎች እንቅስቃሴዎች እንዴት ናቸው ብዬ ነበር የጠየቁት። እርግጥ ባንኮች አሁን ወደ ስራ ተመልሰዋል ሙሉ ባይሆንም እኛ ነን አሁን ከፍተኛ አስተዋጽኦ ማድረግ የምንችለው። በእኛ አማካኝነት ተገልጋዮች ለባንኮች ማመልከት ይችላሉ። እኛ በሜል ከባንኮች ጋር ግንኙነት እንፈጥራለን። ምንም እንኳን ባንኮች ሙሉ ለሙሉ ቢሰሩም ከነሱ ጋር ግንኙነት መፍጠሩ ጥሩ ላይሆን ስለሚችል ከኛ ጋር መስራቱ የበለጠ ጥሩ ውጤት ሊያመጣ ይችላልና ግንኙነት ከኛ ጋር ቀጥሎ חלק מההטבות שאנחנו נותנים בתקופה הזו, ומאוד חשוב להדגיש ללקוחות, זה קודם כל העלויות שלנו הצטמצמו בצורה משמעותית. באמת אנחנו נמצאים ברמה של שליחות, כי אנחנו מבינים את הקושי אצל אותם משפחות בבית. דבר שני, אנחנו מגיעים עד הלקוחות הביתה עם כל האמצעי מיגון הרלוונטיים. כפפות ומסכה, לוקחים 2 מטר מהלקוח ומתנהלים בדיוק כמו שהיה פעם. אז הקפה, הבונה, שאנשים התרגלו לשתות אצלנו במשרד, ימתין. נעשה את זה אצלם בבית ונבוא עד אליהם, לא משנה איפה הם נמצאים. מאוד חשוב. אוקיי. ሌላ የተለወጠ ነገር ቢኖር በእኛ በኩል ያሰራራችን ሂደት ነው። ከመጀመሪያው ጀምሮ ጠቅሼዋለሁ። በተጣበበና በተቀነሰ ሁኔታ ነው ስራችንን የምንሰራው። በፊት ቢሮአችን ድረስ እየመጣችሁ ያው በቡና እየጠጣችሁ ነው ውይይት የምናካሄደው ሁኔታ በመተው አሁን እቤታችሁ ድረስ ራሳችንን በሚገባ ሸፍነን ራሳችንን መከላከያዎችን አድርገን 2 ሜትር ርቀት ውይይት በማድረግ ከእናንተ ጋር ስምምነት ለመድረስ እንሞክራለን ነው የሚለው ኦዝ። דבר נוסף, מאוד חשוב, אנשים שנמצאים במהלך של רכישת דירה והריביות שלהם לפני הקורונה היו נמוכות ועכשיו הם עלו בעקבות הקורונה, שלא ייקחו את זה כנתון מוגמר, שיצאו איתנו קשר, יש לנו מספיק קשרים טובים במערכות בנקאיות. חשוב שתציין, אנחנו לא מתנהלים בבנק מול פקידים, אלא מול מקבלי החלטות, כמו למשל, יש בבנק מושג כזה שנקרא חתם. החתם הוא זה שבסופו של דבר מאפשר ללקוח לקבל את הכסף. אנחנו, יש לנו קשר ישיר איתו. אנחנו נשפר את ההצעה ונחזיר אותם לתנאים שהם קיבלו לפני הקורונה. שלא יקנו את הסיפורים של הבנקים שהריבית עלתה בעקבות הקורונה והם ייאלצו לחתום על זה. אוקיי, ዋናው መጠንቀቅ ያለባችሁ
ወለድ ጨምሯል ተብሎ እርምጃ እንዳይወሰድ ነው። ስለዚህ በቀጥታ ከባንክ ጋር ግንኙነት ከፈጠራችሁ ሊሏችሁ ይችላሉ። እኛ ከተራ ፓኬጅ ወይም ሰራተኛ ጋር አይደለም ያለን ግንኙነት ከዋናውና ውሳኔ ከሚሰጠው ጋር ነው። ስለዚህ ማስተካከል የሚገባን ነገሮች ነው ማስተካከል ስለምንችል ከሱ ጋር ግንኙነት ስላለ ወይም ከሷ ጋር ግንኙነት ስላለን በተቻለ መጠን ከኛ ጋር ግንኙነት መፍጠሩና כኛ ጋር መስራቱ ለምንሰራው ስራ ከፍተኛ አስተዋጽኦ ሊያደርግ ይችላል ነው የሚለው። איך בכלל הבנקים מתייחסים? קודם כל מאוד חשוב, עוד משהו קטן שחשוב לי, שאנשים ידעו, אפשר להקפיא את המשכנתה ל3 חודשים ולא לשלם כלום בתקופה הזו. ዋናው ቁም ነገር ሌላው እዚህ ላይ መጥቀስ የምፈልገው ለ3 ወር ማሽካንታ ላለመክፈል ይቻላል። 3 ወር ማሽካንታ ላለመክፈል ይቻላል። እኛን ማነጋገር ይቻላል። איך הבנקים מתייחסים? הרי הבנקים, דיברנו, נכון שדרך המוקדים, דרך הם כמעט סגורים, כאילו. תראה, הבנקים עכשיו חזרו כגוף חיוני למעגל העבודה במתכונת מצומצמת. גם הם בני אדם, ויש להם מין חשש טבעי להיחשף לכמה שיותר אנשים ביום. אבל מצד שני, יש אנשים שנמצאים תחת חוזה, וחייבים להביא כסף לבעל הדירה או לקבלן. הם מחויבים לספק את התוצאה. לכן אני אומר, אם אנשים בבית מפחדים מכל מה שקורה, אנחנו נגיע עד אליהם ונגיש את הבקשות עבורם, הם לא יפרו חוזה, הריביות יהיו זולות, והם יהיו מאוד מאוד מרוצים מהדבר הזה. የሚለው አሁን ያው ለቀረብኩለት ጥያቄ ነው የሚመልስልኝ። ባንኮች በአዲስ በወጣው ትዕዛዝና መመሪያ መሰረት ወደ ስራ ገበታ ተመልሰዋል። ስለዚህ ዋጋ እንዳይጨምሩ ዋጋ ጨምረውም ደግሞ ሌሎች እርምጃዎች እንዳይወስዱ እኛን ከተጠቀማችሁ በእኛ አማካኝነት አስፈላጊው ውጤት ላይ መድረስ እንችላለን። לסיכום אני יכול להגיד שיש לי לקוח שהגיע אליי עם משכנתה פלוס הלוואות 8,000 שקלים, הבנק לא היה מוכן לשמוע ממנו, אמר לו לפני פסח נדאג לך לשיפוץ עבור הבית, התכונן, בזמן אמת הסניף לא ענה לו כמו שאתה אומר, ואנחנו ניגשנו פיזית לבנק, דיברנו עם מנהל מרחב של הבנק ודאגנו שבמקום 8,000 שקלים הוא יחזיר 4,000 שקלים כל חודש, גם על המשכנתה, גם על ההלוואה שהוא רצה וגם על ההלוואות שיש לו. זה 4,000 שקל פחות. וקיצרנו לו את המשכנתה מ-25 שנה ל-17 שנים. זה קורה. גם בתקופה כזאת זה קורה. ለምሳሌ አንድ ምሳሌ በጠቅስላችሁ 8,000 ሸገል ክፈል የተባለውን እስከ ስራ አስኪያጅ ድረስ ደረጃ በመድረስ 4,000 ብቻ እንዲከፍል አድርገናል። ከ8,000 ወደ 4,000 በዚህ ጊዜም ቢሆን በኮሮና ጊዜም ቢሆን 25 ዓመት መክፈል ያለበትን ወደ 17 ዓመት ዝቅ አድርገንለታል። ይህ ሁኔታ የሚያሳየው አሁንም ቢሆን የችግርም ቢኖር ኮሮናም ቢኖር ሁሉም ጣጣም ቢኖር ምንም እንኳን ቢሮአችን ዝግም ቢሆን የሰራተኞቻችንም ቁጥር አነስተኛ ቢሆንም ስራችን መስራታችን አላቋረጥንም። הבנקים מבינים שהלקוחות נמצאים במצב של מחנק אשראי, כל שבוע 1,000 שקלים רק על מזון למשפחות עם הילדים, זה המון כסף שהולך, אנשים נמצאים בסוג של מצוקה, על כל שקל הם חושבים 10 פעמים. ברגע שיש משכנתה, ברגע שיש הלוואות, דווקא בתקופה הקשה הזאת יש נקודות אור, אל תחשבו פעמיים. השיחה איתנו היא ללא עלות, גם הפגישה לא עולה כסף. בסוף הפגישה, אחרי שנסביר להם מה אנחנו יודעים לעשות, נתמחר, ואני מבטיח שנבוא לקראתם במקסימום. עוז מיለው አንደኛ ነገር ባንኮችም አሁን ነገሮች የገባቸው ይመስላል። ያለንበት ወቅት በጣም ከባድ ወቅት ነው። ህዝቡ ችግር ላይ እንዳለ በተለይ ተራው ህዝብ በሳምንት ቢያንስ 1,000 ሸቄል ለምግብ ያወጣል። ገንዘብ እንደሌለ ያውቃል። ስለዚህ እኛ ቤታችሁ ድረስ በመምጣት አለምንም ክፍያ ምክር በመለገስ ሁኔታውን በማስረዳት ስምምነት ላይ እንደርሳለን። ከስምምነት ላይ ከደረስን በኋላ ከዛ በኋላ ነው የክፍያውንም የምናስረዳው። ክፍያውንም ስናስረዳ ያለውን ችግር ስለምንገነዘብና ስለምናውቅ ብዙ ቅናሽ እናደርጋለን። זהו, באופן כללי, באמת שאני שמח לחזור לפה, ואנחנו אחרי 3 שנים של פעילות ענפה, ונגענו בהמון משפחות, והיום 80% מהלקוחות שלנו זה אנשים שהגיעו דרך המלצות של משפחה, וזה מאוד מאוד מרגש להיות במקום הזה, ואם יש איזושהי דרך שבה אני, במסר הקטן שאני יכול להעביר ללקוחות, רוצה שאתה תעביר להם בשפת המקור, זה שיש על מי לסמוך, שלא יפחדו לעשות עסקאות. החיים ימשיכו גם אחרי שהמגפה הזאת תחלוף, אנחנו נמצאים במגמת ירידה, ולכן אני רוצה שאנשים ינסו לעשות כל מה שביכולתם עבור הילדים שלהם, ולא יוותרו לבנקים, ולא ישמעו לפרסומות ולכל מה שכתוב בעיתונות, כי כן ניתן להעביר ריביות מאוד 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 זולות. ወቅቱ የችግር ወቅት ነው። ከ3 ዓመት በላይ ነው ከእናንተ ጋር የምሰራው። ስለዚህ እኔን አገልግሎት በመገንዘብ አሁንም ከኔ ጋር ብትሰሩ ውጤቶችን ልታገኙ ትችላላችሁ። በተቻለ መጠን ሁሉም ትርፍ ለማግኘት ነው ጥረት የሚያደርገው። ግንም ቢሆንም ከፍተኛ ጥንቃቄ መደረግ አለበት። ወለዶችን ከባድ በማድረግና በመጫንም ችግሮች ውስጥ ሊከቷቸው ይችላል ይሆናል።
የሚወጡትን ማስታወቂያዎች ዝም ብላችሁ ሰምታችሁ ብቻ ማሽካንታ ለመውሰድም አትሩጡ። ስለዚህ እኛን ካማከራችሁ ጥሩ ሁኔታ ላይ መድረስ ትችላላችሁ። ስለዚህ ልንተባበራችሁ እንችላለን የሚለው ኦዝ አኒ ሞዴልኻ תודה לך פסיל ኦዝን አመሰግናለሁ። ከኦዝ ጋር ያደረግነው ውይይት እዚህ ላይ ይፈጸማል። ስለ ቅንብሩ ባልደረቦችን አመሰግናለሁ። የአየር ጸባይ ሁኔታ ጊዜ የደረሰ ይመስለኛል። ሃይፋ 20 ዲግሪ ሴንቲግሬድ ይቅርታ 20 ዲግሪ ሴንቲግሬድ ዛሬ ሌሊት፣ ቴል አቪቭ 22፣ ኢየሩሳሌም 17፣ በኤርሼባ 18፣ ኤላት 25። ሙቀቱ መጠን እየቀነሰ ነው እንደምንመለከተው ከሆነ። ነገ ደግሞ ሃይፋ 28 ዲግሪ ሴንቲግሬድ፣ ቴል አቪቭ 29፣ ኢየሩሳሌም 27፣ በኤርሼባ 32፣ ኤላት 36 ዲግሪ ሴንቲግሬድ ይሆናል። ክቡራትና ክቡራን ተመልካቾቻችን እንግዲህ ያጠቃለልን ነው። አብራችሁ ስለቆያችሁ ስለተከታተላችሁ ምስጋናችን ከፍ ያለ ነው። የዕለቱ ዋና ዜና የኮሮና ወረርሽኝ በሽታ በእስራኤል እየተባባሰ ነው ቢባልም ግን እየቀነሰም ነው እየተባለ ነው። ስለዚህም በመጪው ሳምንት የተለያዩ ተቋሞችን ለመክፈት የሚደረገው ድርድር ቀጥሏል። ሌላው የዕለቱ ዋና ዜና የተባበሩት አረብ ኤሚሬቶችና እስራኤል የደረሱበት የሰላም ስምምነት በያዝነው ሳምንት ለክኔሴት ቀርቦ ይጸድቃል ተብሏል። አብራችሁ ስለቆያችሁ ስለተከታተላችሁኝ በእውነት ምስጋና ከፍ ያለ ነው። የፌስቡክ ገጻችንን መከታተላችሁን ቀጥሉ። የዛሬው የማክሰኞው የምሽቱ ወቅታዊ ዜና ክፍለ ጊዜ እዚህ ላይ ይፈጸማል። መልካም ሌሊት።